የተመሰገነ ይሁን ዛሬም ደግሞ በእግዚአብሔር ቃል ባለፈው ሳምንት በጀመርነው አግባብ እንቀጥላለን ሁላችሁም እንደምታስታውሱት ባለፈው ሳምንት የቀጥታ ስርጭት በፌስቡክም በዩቲዩብም ላይ እንደምታገኙት እስከዚህ ያደረስከኝ በሚል ሐሳብ በእግዚአብሔር ቃል እየተነጋገርን ነው እግዚአብሔር የጳጉሜ መጨረሻ ቀኖች ላይ እግዚአብሔር በእነዚያ 5 ቀኖች ኑ እንሂድ ብሎ እግዚአብሔር በዚህ በአዲሱ ዓመት ከኛ ጋር የሚፈልገው ጉዞ እኛን ሊያስኬድበት ያለው አቅጣጫና አድራሻ እንዳለ ብዙ ሲናገረን ነበር የዓመቱም ትንቢታዊ ቃላችን አዲስ ደረጃ አዲስ ገጽታ ብሎ እግዚአብሔር ኑ እንሂድ ያለን ወደ አዲስ ደረጃ ወደ አዲስ ገጽታ እንደሆነ በብዙ እግዚአብሔር ሲናገረን ነበር እንግዲህ ያንን ጉዞ ለመጨረስ ያንን ጉዞ ለመቀጠል በእግዚአብሔር ቃል አንዳንድ እውነቶችን እየተካፈልን ነው ባለፈው ሳምንት እንደጀመርነው የእግዚአብሔር ቃል ዳዊት እስከዚህ ያደረስከኝ እኔ ማን ነኝ ቤቴስ ምንድነው እንዳለ ወደ አዲስ ደረጃ ወደ አዲስ ገጽታ የምናደርገው ጉዞና ሽግግር በእግዚአብሔር አድራሽነት ላይ እንጂ በእኛ ብቃት ላይ የተመሰረተ እንዳልሆነ በሰፊው በእግዚአብሔር ቃል ተነጋግረናል ዳዊት ያደረስከኝ ሲል እግዚአብሔርን የጉዞው ፍጻሜ የጉዞው ሂደት የሽግግሩ ብቸኛ ተጠያቂ አድርጎት ነው እግዚአብሔር ይመስገን ዳዊት የደረስኩት ብሎ የራሱን ብቃቶች ደርድሮ ለዛ ጉዞ የራሱን አቅሞች ተጠያቂ አላደረገም ያደረሱኝ ብሎ ከእግዚአብሔር ውጪ ያሉ ሌላ አካላቶችንም ተጠያቂ አላደረገም ኃላፊነትም አልሰጠም ዳዊት ያለው ያደረስከኝ ክብር ለኢየሱስ ይሁን እኔ ማን ነኝ ቤቴስ ምንድነው እዚህ ለመድረሴ የዳዊትን ጉዞ ታውቃላችሁ ከተራ እረኝነት የታላቁ የእስራኤል ሕዝብና የእስራኤል መንግስት መሪነት በጣም አስገራሚና አስደናቂ የደረጃም የገጽታም ሽግግር ያደረገ ሰው ነው ለነዚህ ሁሉ ሽግግሮቹ ተጠያቂ ያደረገው ብቸኛ ምስጋናንና ኃላፊነትን የሰጠው ለእግዚአብሔር ነው ክብር ለኢየሱስ ይሁን እቺ ያደረስከኝ ብሎ የጸለየባት ጸሎት ቃል ትልቅ መልእክት ትልቅም ትርጉም ያላት እንደሆነ ባለፈው ሳምንት በእግዚአብሔር ቃል ተነጋግረናል ክብር ለኢየሱስ ይሁን እግዚአብሔርም በዚህ ዓመት እንደተናገረን አዲስ ደረጃ አዲስ ገጽታ ወይም ወደ አዲስ ደረጃ ወደ አዲስ ገጽታ የምናደርገው ሽግግርም በእግዚአብሔርና በእግዚአብሔር ብቃት ብቻ የሚከናወን እንደሆነ ዳዊት በዚህ ጸሎቱ በነገረን መልእክት ውስጥ ትምህርት አግኝተናል እግዚአብሔር ይመስገን እሱ በዘመኑ ፍጻሜ ላይ የተነሳበትንና በፍጻሜው የደረሰበትን የጉዞ ሂደት እያየ ያደረስከኝ አለ እኛ ደግሞ በፊታችን የምንደርስበት አዲስ ደረጃ አዲስ ገጽታ እግዚአብሔር አዘጋጅቶልናል እሱ ያደረስከኝ ብሎ ታሪኩን በእግዚአብሔር ምስጋና እንደዘጋ እኛም የሚያደርሰን ብለን ጉዞአችንን በእግዚአብሔር ተስፋ እንቀጥላለን ክብር ለኢየሱስ ይሁን አሜን ባለፈው ሳምንት እንደነገርኳችሁ ዳዊት ለደረሰበት እስከዚህ ላለበት ለደረሰበት ደረጃ ለደረሰበትም ገጽታ ብዙ ሊጠቅሳቸው የሚችላቸው ብዙ ነገሮች እንዳሉ ታይተናል ዳዊት መልካም ነበረ ሞገሳም ነበረ ዳዊት ክህሎት የነበረው ውበት የነበረው ጉልበት የነበረው ሰው እንደነበረ አይተናል እነዚህ ሁሉ ግን ለጉዞውና ለፍጻሜው ተጠያቂ እንዳልነበሩ ራሱ በአንደበቱ ያደረስከኝ ብሎ እነዚህ ነገሮች ሁሉ ሽሮ አምላኩን ብቸኛና ማዕከላዊ አድርጎታል ክብር ለኢየሱስ ይሁን አሜን እኛም በዚህ ዓመት እግዚአብሔር ባየልን የአዲስ ደረጃ የአዲስ ገጽታ ሽግግር ሂደት ውስጥ እግዚአብሔር እንዲረዳን እግዚአብሔር አቅም እንዲሆነን እግዚአብሔር ጉልበት እንዲሆነን ከዳዊት የጉዞ ሂደት ለመማር ነው እነዚህን ቀናት የቀደስነው እግዚአብሔር ይመስገን አንድ ነገር ላጥራና ልጀምር አዲስ ደረጃ አዲስ ገጽታ ስንል የዚህ ሽግግር ውጤትና የዚህ ሽግግር መልኮች ምንድናቸው
ወደ አዲስ ደረጃ ወደ አዲስ ገጽታ ተሸጋገርኩ ስንል ለውጡን በምንድነው የምንለየው? ወደ አዲስ ደረጃና ወደ አዲስ ገጽታ የመሸጋገራችን መገለጫ መልኮች ምንድናቸው? መጽሐፍ ቅዱሳችንን ማርቆስ ወንጌል ምዕራፍ 9 ይህን ትንቢታዊ ቃል እግዚአብሔር ሲናገረን ቃሉን ያብራራበት መጽሐፍ ቅዱስ ክፍል ትዝ ይላችኋል። ማርቆስ ወንጌል ምዕራፍ 9 ቁጥር 2 ከ6 ቀንም በኋላ ኢየሱስ ጴጥሮስና ያዕቆብን ዮሐንስን ይዞ ወደ ረጅም ተራራ ብቻቸውን አወጣቸው፣ በፊታቸውም ተለወጠ፣ ልብሱም አንጸባረቀ ይላል። ቁጥር 3 አጣቢም በምድር ላይ እንደዚያ ሊያነጣው እስከማይችል በጣም ነጭ ሆነ። ኤልያስና ሙሴም ታዩአቸው ከኢየሱስ ጋር ነበሩ ይለናል ማርቆስ 9 ከ2 እስከ 4። በዚህ ቃል ሐሳብ ውስጥ አዲስ ደረጃ አዲስ ገጽታ ማለት አንድ ሰው አንድ አካል ወደ አዲስ ደረጃ ወደ አዲስ ገጽታ ሲሸጋገር በህይወቱ የሚሆኑት ነገሮች ምንድናቸው? ምንድነው መገለጫ መልኩ? እኔስ ወደ አዲስ ደረጃ ወደ አዲስ ገጽታ መሸጋገሬን የምለይበት ነገር ምንድነው የሚለውን እናድርግና ወደዚህ ጉዞ ባለው እንቅስቃሴ ዳዊት ካስጀመረን ትምህርት እንቀጥላለን። እግዚአብሔር ይመስገን። ምንድነው ለውጡ? አንደኛው እዚያው ማርቆስ ምዕራፍ 9 ቁጥር 2 ላይ እንደሚለው ወደ ረጅም ተራራ ብቻቸውን አወጣቸውና በፊታቸውም ተለወጠ፣ ልብሱም አንጸባረቀ፣ አጣቢም በምድር ላይ እንደዚያ ሊያነጣው እስከማይችል በጣም ነጭ ሆነ እንደሚል የመጀመሪያው የአዲስ ደረጃ የአዲስ ገጽታ ሽግግራችን መለያ መልኩ መገለጫ ነገሩ የህይወትና የሁኔታ የመለወጥ ስፍራ ነው። ሃሌሉያ! የህይወትና የሁኔታ የመለወጥ ስፍራ ነው። በመጠንም በአይነትም ዛሬ ህይወታችን ካለበት ደረጃ ሁኔታችን ካለበት ደረጃ ህይወታችን ካለበት ገጽታ ሁኔታችን ካለበት ገጽታ የሚደረግ የመጠንም የአይነትም አዎንታዊ ሽግግር ነው። ወደዚያ ስፍራ መድረስ ነው። እግዚአብሔር ይመስገን። ዛሬ ያለንበት የህይወት ሁኔታ አለ። ዛሬ ያለንበት የህይወት ነገሮች አሉ፣ የሁኔታ ነገሮች አሉ። ወደ አዲስ ደረጃ ወደ አዲስ ገጽታ ስንል እዚህ ላይ እንደሚያሳየው መለወጥ ነው። ህይወታችን በደረጃም በገጽታም የሚለወጥበት ሁኔታችን በደረጃም በገጽታም የሚለወጥበት ስፍራ ላይ መድረስ ማለት ነው። እግዚአብሔር ይመስገን። ስንቶቻችሁ ህይወታችሁ እንዲለወጥ የምትፈልጉበት አቅጣጫና ገጽታ አለ? ስንቶቻችሁ ሁኔታችሁ እንዲለወጥ የምትፈልጉበት ደረጃና ገጽታ አለ? ሁኔታ አለ በእኛ ዙሪያ፣ ህይወት አለ በእኛ ውስጥ። ህይወታችንም ሁኔታችንም የሚለወጡበትን የአዲስ ደረጃና የአዲስ ገጽታ ስፍራን ማለት ነው። ተለወጠ፣ ገጽታው ተለወጠ፣ ሁኔታው ተለወጠ፣ ነገሩ ተለወጠ። በአይነት ብቻ በመጠን ብቻ አይደለም፣ በአይነትም ተለወጠ። በምድር ላይ የማይነጻጸር አይነት መንጻትም ልብሱም ፊቱም እንደነጻ የእግዚአብሔር ቃል ይነግረናል። እንደገና አይነታዊ ብቻ ሳይሆን ደግሞ መጠናዊም እንደሆነ በጣም ነጭ ሆነ ይላል። ክብር ለኢየሱስ። በጣም ነጭ ሆነ ማለት መጠኑን ነው የሚያሳየው። በምድር ላይ ሰው ከሚያነጻው በላይ ደግሞ ነጭ ሆነ የሚለው አይነታዊ ለውጥን ማንም በምድር አይቶት ማቅ ልዩ አይነት የሆነ ለውጥን እንደተለወጠ ህይወታችሁና ሁኔታችሁ በዚህ ደረጃ የሚለወጥበት ስፍራ ነው አዲሱ ደረጃና አዲሱ ገጽታ። አሜን። ሲቀንጆቻችሁን ከፍ አድርጉና ህይወቴና በሉ። እንደሚያምን ሰው ህይወቴና ሁኔታዬ ወደ አዲስ ደረጃ ወደ አዲስ ገጽታ በመጠንም በአይነትም ይለወጣል። ስለዚህ እዩት፣ ይሄን ፒክቸር አድርጉት። ይሄ ሁኔታ በዚህ ደረጃና በዚህ ገጽታ ይለወጣል። ይሄ ሁኔታ በዚህ ደረጃና በዚህ ገጽታ ይለወጣል ብላችሁ እንደ ቃሉ ተስፋ ታምኑ ዘንድ የተስፋ ቃሉ መልክ ይሄ ነው። ክብር ለኢየሱስ ይሁን። ሁለተኛ ማርቆስ ምዕራፍ 9 ቁጥር 7 ደመናም መጥቶ ጋረዳቸው፣ ከደመናውም የምወደው ልጄ ይህ ነው እርሱን ስሙት የሚል ድምጽ መጣ። አሁን ያ በክርስቶስ ላይ የመጣው በሱ ላይ የመጣው የአዲስ ደረጃና የአዲስ ገጽታ ለውጥ ይዞት የመጣው ሌላ ነገር ደግሞ በሰማያዊ ወይም በሰማይ በመለኮት ማረጋገጫ የተደማጭነት ስፍራ ነው። አሜን። በመለኮት
በሰማይ ማረጋገጫ የተደማጭነት ስፍራ ነው አዲሱ ደረጃና አዲሱ ገጽታ ሃሌሉያ በእናንተ ህይወት ያለው በእናንተ ውስጥ ያለው ነገር ሁሉ ሊደመጥ ይገባዋል በመትሉት አካል ላይ በራሳችሁ ጉልበት በራሳችሁ አሳማኝነት ሳይሆን በመለኮት በሰማይ ማረጋገጫ ተደማጭነት የምታገኙበት ስፍራና ደረጃና ገጽታ ነው ክብር ለኢየሱስ ይሁን አሜን እስቲ አሜን በሉ በደም የክፉ መናፍስቶች ያደምጧችኋል ፍጥረት ስርዓት ያደምጣችኋል አሜን በሉ እስቲ በደም ለአንዳንዶቻችሁ ልጆቻችሁም ያደምጧችኋል አሜን በሉ እስቲ በደም መደመጥ አንዳንድ ጊዜ ወገኖቼ የሰዎች አሜን በአንዳንድ የህይወት ደረጃ በአንዳንድ የህይወት ገጽታ በአንዳንድ የተለያየ ደረጃና ገጽታ ላይ አንዱ ክፍተት ወይም አንዱ ጥበት ያለው በእናንተ ያለው ወይም ደግሞ ልትደመጡ የምትፈልጉበት አካል አላደምጥ ሲላችሁ ነው ከዚህ የተነሳ የህይወት ጉዞ ይወሳሰባል የጠላት ጥቃትም ይበረታል አሁን ግን እግዚአብሔር በአዲሱ ደረጃ በአዲሱ ገጽታ በመለኮት በሰማይ ማረጋገጫ ከሰማይ ደመና ወረደ ጋረዳቸው ድምጽም መጣ የምወደው ልጄ ይህ ነው እርሱን ስሙት የሚል ድምጽ እንደመጣ አዲሱ ደረጃና አዲሱ ገጽታ በመለኮት በሰማይ ማረጋገጫ የመደመጥ ስፍራ ነው በጌታ በኢየሱስ ስም አሜን ሰማይ ያደምጣችኋል ሲኦል ያደምጣችኋል ሰዎች ያደምጧችኋል ስርዓቶች ያደምጧችኋል ፍጥረት ያደምጣችኋል አሜን ደቀ መዛሙርቱ ጌታ ኢየሱስ ክርስቶስን በማወቅ ሂደታቸው ውስጥ ሁሌ የሚገርማቸው አንዳንድ ጊዜ ክፉ መናፍስት ቃሉን ይታዘዛሉ ብሎ መደመጡ ይገርማቸዋል ደግሞ አንዳንድ ጊዜ ባህሩን ነፋሱን ዝም በል ጸጥ በል ሲሉ ባህሩን ነፋሱን ይሄ ባህርና ምናምን የሚታዘዙል አያችሁ የህይወት ጉልበት ያለው መደመጥ ላይ ነው እግዚአብሔር በጌታ በኢየሱስ ስም የነፍሳችሁ ጩኸትን ሰማይ ያደምጣዋል የትእዛዛችሁን ቃል ሲኦል ያደምጣዋል የምክራችሁን ቃል ፍጥረት ያደምጣዋል የጥበባችሁን ቃል ስርዓቶች ያደምጡታል ወደዚያ ደረጃ ትሸጋገራላችሁ ወደዚያ ገጽታ ትሸጋገራላችሁ አንደኛ ጴጥሮስ ምዕራፍ 1 ቁጥር 17 ሐዋርያው ጴጥሮስ ይሄንን ታሪክ መልሶ ሲተርከው ምን አለ ከገናናው ክብር በርሱ ደስ የሚለኝ የምወደ ልጄ ይህ ነው የሚል ያ ድምጽ በመጣለት ጊዜ ሃሌሉያ ሲጎናችሁ ላለው ሰው የሚመጣልህ ድምጽ አለ በሉት የሚመጣልህ ድምጽ አለ የሚል ያ ድምጽ በመጣለት ጊዜ ከእግዚአብሔር አብ ምስጋናንና ክብርንና ምስጋናን ተቀብሏል ይላል ክብር ለኢየሱስ ይሁን ያ ድምጽ ይዞት የሚመጣው ለተደማጭነት አቅም የሚሰጥ የእግዚአብሔር ግብአት አለ ክብር ለኢየሱስ ይሁን አሜን ሶስተኛው በዚሁ የእግዚአብሔር ቃል ውስጥ የምንመለከተው ማርቆስ ወንጌል ምዕራፍ 9 ከቁጥር 17 ጀምራችሁ ይሄ ሁሉ ድራማ ከተከናወነ በኋላ ሲወርዱ ከህዝቡ አንዱ መልሶ መምህር ሆይ ዲዳ መንፈስ ያደረበት ልጄን ወደ አንተ አምጥቻለሁ በያዘውም ስፍራ ሁሉ ይጥለዋል አረፋም ይደፍቃል ጥርሱንም ያፋጫል ይደርቅማል እንዲያወጡለትም ለደቀ መዛሙርቱ ነገርኳቸው አልቻሉምም አለው ቁጥር 20 ወደ እርሱም አመጡት እርሱንም ባየ ጊዜ ያ መንፈስ ወዲያው አንፈራገጠው ወደ ምድርም ወድቆ አረፋ እየደፈቀ ተንፈራፈረ ቁጥር 21 አባቱንም ይህ ከያዘው ስንት ዘመን ነው ብሎ ጠየቀው እርሱም ከህፃንነቱ ጀምሮ ነው አለ ቁጥር 22 ብዙ ጊዜም ሊያጠፋው ወደ እሳትም ወደ ውሃም ጣለው ቢቻል ግን እዘንልን እርዳንም አለው ኢየሱስም ጋኔኑን እንዳወጣ እግዚአብሔር ቃል ይነግረናል በመጨረሻ ቁጥር 28 ላይ እንዲህ ብለው ጠየቁት ወደ ቤትም ከገባ በኋላ ደቀ መዛሙርቱ እኛ ልናወጣው ያልቻልን ስለምንድነው ብለው ብቻውን ጠየቁት ይላል ሶስተኛው የአዲስ ደረጃና የአዲስ ገጽታ መገለጫ መልኩ የመፍትሄና ወይም የሚንገባበት ስፍራ የመፍትሄና የተጽዕኖ አምጪነት ስፍራ ነው ለብዙ ዘመናት ያስቆጠሩ
መፍትሄ ያጡ ችግሮች አይታችሁ እንደሆነ ይሄ ልጅ ከሕፃንነቱ ጀምሮ ከልጅነቱ ጀምሮ የሚያሰቃየው ተጽዕኖ ነበረበት። ደቀ መዛሙርቱ ሳይቀሩ መፍትሄ ያጡለት ችግር ነበረበት። ብዙ ዘመን ያስቆጠረ አንዳንድ ጊዜ እንዴት ያደርገዋል እንኳን ቢባል አንዴ እሳት አንዴ ውሃ እያለ ወጥ ያልሆነ ችግሩ እንኳን ሊገለጥ በማይችልበት ሁኔታ ውስጥ ያለ ነገር ውስጥ ነበር። ጌታ ኢየሱስ ክርስቶስ ከዚያ ለውጥ በኋላ ደቀ መዛሙርቱ ያልቻሉትን እሱ በመገኘቱና በቃሉ መፍትሄ እንደሰጠው ወደ አዲስ ደረጃ ይሄ አዲስ ደረጃና አዲስ ገጽታ የምንለው የመፍትሄና የተጽዕኖ አምጪነት ስፍራ ነው። ክብር ለኢየሱስ ይሁን። አሜን። ስለዚህ እግዚአብሔር አዲስ ደረጃ አዲስ ገጽታ ሲለን በዚህ አዲስ ደረጃና አዲስ ገጽታ የኛ ህይወትና ሁኔታ የሚለወጥበት ስፍራ መግባት ብቻ ሳይሆን ተደማጭነት የምናገኝበት የመለኮት ማረጋገጫ የሚሰጥበት ስፍራ ብቻ ሳይሆን ዘመን ላስቆጠሩ ውስብስብ ለሆኑ ችግሮች መፍትሄ የምንፈጥርበት ተጽዕኖ የምናመጣበት ስፍራም እንደሆነ የእግዚአብሔር ቃል ይነግረናል። ክብር ለኢየሱስ ይሁን። አሜን። ስለዚህ በ2018 እግዚአብሔር አዲስ ደረጃ አዲስ ገጽታ እንዳለን ዘመናት ላስቆጠሩ ለተወሳሰቡ ችግሮች የመፍትሄ ምክንያት የምትሆኑበት ደረጃና ገጽታ ውስጥ ትገባላችሁ እያለ ዘመን ላስቆጠሩ ለተወሳሰቡ የግል ሊሆን ይችላል፣ የቤተሰብ ሊሆን ይችላል፣ የማህበረሰብ ሊሆን ይችላል፣ የቤተክርስቲያን ሊሆን ይችላል፣ የአገር ሊሆን ይችላል ችግሮች መፍትሄ ተጽዕኖ አምጪ የምትሆኑበት ስፍራ ላይ ትገባላችሁ ማለት ነው። ክብር ለኢየሱስ። እንግዲህ ወደ አዲስ ገጽታ ወደ አዲስ ደረጃ ወደ አዲስ ገጽታ መሸጋገር ማለት በዚህ ነገር ውስጥ የመገኘትን ሁኔታ የሚናገር ነው። እግዚአብሔር ይመስገን። ታዲያ ወደዚህ ስፍራ ወደዚህ አዲስ ደረጃና አዲስ ገጽታ በመናደርገው ሽግግር ባለፈው ሳምንት እንደተነጋገርነው የኛ አቅም የኛ ጉዳይ በቂ እንዳልሆነ ተነጋግረናል። እንደ ዳዊት ያደረስከኝ የምንልበት በሱ ማንነት በሱ ብቃት ላይ የምንተማመንበት ጉዞ መጀመር እንዳለብን እግዚአብሔር ተናግሮናል። ክብር ለኢየሱስ ይሁን። አሜን። ስለዚህ ነው ባለፈው ሳምንት ስንዘጋ ምን ብለናል? ከራስ ወደ ኢየሱስ ከራስ ብቃት ወደ ኢየሱስ ቅባት መሸጋገር አለብን። እንደዚህ አይነት ደረጃና ገጽታ ውስጥ ለመግባት የኢየሱስ ብቃት የኢየሱስ ቅባት ያስፈልገናል እንጂ በራሳችን ብቃት አይሆንም ብለን ከዳዊት ተሞክሮ ወስደን ለዚያ ጉዞ ተዘጋጅተናል። እግዚአብሔር ይመስገን። ምሳሌ ምዕራፍ 3 ቁጥር 5 በፍጹም ልብ በእግዚአብሔር ታመን፣ በራስህ ማስተዋል አትደገፍ፣ በመንገድ ሁሉ እርሱን ወቅ፣ እርሱም ጎዳናህን ያቀናልሃል እንደሚል በራስህ ማስተያየት ጠቢብ አትሁን፣ እግዚአብሔርን ፍራ፣ ከክፋትም ራቅ፣ ይህም ለሥጋ ፈውስ ይሆናል ለአጥንትም ጠገን እንደሚል ከራሳችን ወደ እግዚአብሔር ነገር ከራሳችን ብቃት ወደ ክርስቶስ ቅባት መሸጋገር እንዳለብን እግዚአብሔር እየመከረን ያለው። ዘካርያስ ምዕራፍ 4 ቁጥር 6 መልሶም ዘሩባቤል የተባለው የእግዚአብሔር ቃል ለዘሩባቤል የተባለው የእግዚአብሔር ቃል ነው፣ በመንፈስ እንጂ በኃይልና በብርታት አይደለም፣ በመንፈስ እንጂ በኃይልና በብርታት አይደለም። ወደዚህ ደረጃ አሁን በዝርዝር ወደ አስቀመጥኩላችሁ ወደ እነዚህ የህይወትና የሁኔታ ለውጥ ስፍራ አሜን የተደማጭነት በመለኮታዊ ምስክርነት በሰማይ አረጋጋጭነት የመደመጥ ስፍራ ለውስብስብና ዘመን ላስቆጠሩ ችግሮች የመፍትሄ አምጭነትና የተጽዕኖ አምጭነት ስፍራ የሚደረገው ሽግግር በኃይልና በጉልበት ሳይሆን በሱ መንፈስ በሱ ቅባት ነው። ክብር ለኢየሱስ አሜን። ለአንዳንዶቻችን ሩቅ ይመስለናል፣ ለአንዳንዶቻችን የማይቻል ከራሳችን ሁኔታ ከራሳችን አቅም ብቃት አንፃር ስናየው ይሄ ሽግግር ወይ ጉዞ ረጅም ነው ወይ ሊሆን አይችልም የምንልበት መደምደሚያ ላይ ልንደርስ እንችላለን። እግዚአብሔር እያለን ያለው ግን እኔ አደርሳችኋለሁ። ዳዊት አንበሳ ድብ በሚበጫጭቅ ክንዴ ደረስኩ አላለም። አሜን። ነገስታትን በሚማርክ ነፍሳቸውን በሚያሳርፍ ብህላቴና ክህሎቴ ደረስኩ አላለም። አሜን። ኢየሱስ ያድናል።
ነገር ግን ያደረስከኝ ነው ያለው። በአምላኬ ብቃት፣ በአምላኬ ዕውቀት፣ በአምላኬ ጉልበት ነው የደረስኩት እንዳለ ጌታ ኢየሱስ ምስክሬ ነው። ወገኖቼ እኔ በመንፈሴ የሚሰማኝን በቃላት መግለጥ አልችልም። እግዚአብሔር ግን በሕይወታችንና በእነዚህ ቀናት ውስጥ ትግል ውስጥ ነው ያለው፣ ሙግት ውስጥ ነው ያለው። ነገሮች በዚህ ሁኔታ፣ በዚህ የሕይወት ደረጃ፣ በዚህ የኑሮ ደረጃ፣ በዚህ ሃሌሉያ የአገልግሎት ደረጃና ገጽታ አትቀጥሉም እያለ ከነፍሳችን ጋር እየተሟገተ ነው ያለው። ሃሌሉያ። አይ ጌታ ሆይ ወደዚህ ደረጃ ወደዚህ ገጽታ ለመሸጋገር እኮ እኔ ገና ይሄ እኮ የለኝም ያ እኮ የለኝም ልንገራችሁ አለኮ በመንፈስ እንጂ በኃይልና በብርታት አይደለም። ኃይልና ብርታት መኖሩም ትምክት ሊሆንብን አይችልም። አለመኖሩም ድካም ሊሆንብን አይችልም። አሜን። እስቲ ኃይልና ብርታት በሉ። መኖሩ ትምክቴ ሊሆን አይችልም። ምክንያቱም ኃይልና ብርታቴ ወደዚህ አዲስ ደረጃና አዲስ ገጽታ አያደርሰኝም። ልመካበት አልችልም። ሊኖረኝ ይችላል። ዳዊት ነበረው። እንደገና ኃይልና ብርታት አለመኖሩም ክፍተት ሊሆንብኝ አይችልም። እግዚአብሔር ከኔ ጋር ካለ የሱ ቅባትና ብቃት ከኔ ጋር ካለ ወደዚህ አዲስ ደረጃና አዲስ ገጽታ ስፍራ እሻገራለሁ። ኢየሱስ ክርስቶስ ያድናል። አሜን። ለዚህ ነው እንመነውና እግዚአብሔርን እሱ ያግዘናል። እኛም ተሻግረን ያደረሰን የምንልበት ያደረስከኝ የምንልበት የምስጋና ቅኔ የምስጋና ጸሎት ከአንደበታችን ይወጣል። ይሄ ዓመት ሳያልቅ በጌታ በኢየሱስ እኛም እዛ አዲስ ደረጃና አዲስ ገጽታ ስፍራ ውስጥ ገብተን what happened ምንድነው የሆነው? what have I changed ምንድነው በኔ የለወጥኩት? ምንድነው እኔ የጨመርኩት? ምንድነው እኔ ጨምሬ ያከልኩት? ምንድነው ያበዛሁት የማንልበት በሙሉ ልብ ግን ያደረስከኝ ብለን የምናመሰግንበት ሃሌሉያ ታሪክ ይሆናል። ኢየሱስ ክርስቶስ ያድናል። አሜን ነው። እስቲ አሜን በሉ በደም። ለዚህ ነው ከዳዊት የሕይወት ጉዞ ዳዊት ከተራ እረኝነት ወደ ታላቁ የሳኦል መንግስት የእስራኤል መንግስት የጦር አለቃነት ከጦር አለቃነት የአንድ የታላቁ የይሁዳ ነገድ ንጉስነት ከይሁዳ ነገድ ንጉስነት የእስራኤል ሁሉ የ12ቱም ነገድ ንጉስነት የእስራኤል ህዝብና መንግስት ንጉስነት እነዚህን ሽግግሮች በህይወቱ ሲያደርግ በጣም unimaginable የማይታሰቡ ናቸው። አንድ ተራ እረኛ እና አቤኔር ባሉበት የሳኦል ዋናዎች ባሉበት I think አቤኔር ዮአብ አቤኔር ባሉበት ታላላቅ ጀነራሎች ባሉበት ራሱ ሳኦል ባለበት ታላላቅ የጦር ጀግኖች ባሉበት በአንድ ቅጽበት በአንድ ክስተት የሰራዊቱ አለቃ ሆኖ የመሾም የደረጃና የገጽታ ሽግግር ከእግዚአብሔር የሆነ ነው። እግዚአብሔር በዚህ ዓመት ሰርፕራይዝ ያረጋችኋል። ምንም ከናንተ እንዳልሆነ ታዩ ዘንድ ምንም ከናንተ እንዳልተፈጠረ ታውቁ ዘንድ ሁሉ ከርሱ እንደሆነ ሁሉ በርሱ እንደሆነ ታዩ ዘንድ እግዚአብሔር ሽግግርን ያደርጋል። አሜን አሜን። አንደኛ ሳሙኤል ምዕራፍ 18 ቁጥር 5 ላይ ዳዊትም ሳኦል ወደ ሰደደው ሁሉ ይሄድ ነበር፣ አስተውሎም ያደርግ ነበር። ሳኦልም በጦረኞች ላይ ሾመው፣ ይህም በሕዝብ ሁሉ አይንና በሳኦል ባሪያዎች አይን መልካም ነበረ። ዝም ብሎ ሚር ፌቨር አልነበረም። ዝም ብሎ ተራ በጎ አድራጊነት አልነበረም። it was acceptable ይገባዋል የሚባል ነበረ በሕዝቡ መካከል። በጦረኞች ላይ ሾመው፣ የጦር አለቃ ጀነራል አደረገው። ተራውን እረኛ የደረጃም የገጽታም ሽግግር ውስጥ አስገባ። ሃሌሉያ። ለዚህ አይነት ሽግግር ከኛ ብቃት ወደ ክርስቶስ ቅባት መሸጋገር አለብን።
ከራስ ወደ ኢየሱስ መሸጋገር አለብን። እግዚአብሔር ይመስገን። አሜን። ግን ለምን ዳዊት አንበሳ ገዳይ ድብ ገዳይ አልነበረም? ዳዊት ክህሎት ጥበብ ያለው ብርቱ እረኛ ሆኖ ይሄን አይነት ሰው አልነበረም? ግን ለእንደዚህ አይነት የደረጃና የገጽታ ሽግግር የዳዊት ብቃት በቂም አይደለም። ዳዊትም በዛ ብቃቱ አለመታመኑ እውነትም እግዚአብሔር መክሮታል። እንዲህ አይነት ሽግግር በደንብ ስሙ። ለምን ከኛ ብቃት ወደ ክርስቶስ ቅባት መሸጋገር እንዳለብን በእኛ ብቃት ሳንታመን ወደ ክርስቶስ ቅባትና ብቃት ተጠግተን በሱ ታምነን ይሄን ሽግግር እንደምናምን ምክንያቱ እንደዚህ አይነት የደረጃና የገጽታ ሽግግሮችን በአጠቃላይ ተግዳሮቶችና ጠላቶች አለባቸው። አንደኛ ቆሮንቶስ 16:9 ስራ የሞላበት ትልቅ በር ተከፍቶልኛልና አለ ሐዋርያው ጳውሎስ። ስራ የሞላበት ትልቅ በር his apostolic ministry ሐዋርያዊ አገልግሎቱ ወደ ሌላ ዳይሜንሽን ወደ ሌላ ሌቭል የሚያድግበት የወንጌል ስራን በስፋት የሚሰራበት በር ተከፍቶልኛል። ነገር ግን አለ ተቃዋሚዎች ብዙ ናቸው። የአዲስ ደረጃና የአዲስ ገጽታ ሽግግርን የሚቃወሙ ተግዳሮቶችና ጠላቶች በእኔና በእናንተ የትጥቅ ብቃት ሳይሆን በክርስቶስ ኢየሱስ መለኮታዊ አቅም ብቻ የሚሸነፉ ስለሆኑ አሜን። ዳዊት ከተራ እረኝነት ወደ ሰራዊት አለቃነት ወደ ጦር አለቅነት ወደ ጀነራልነት ባደረገው ሽግግር ዋዜማ ላይ መካከል ገብቶ የነበረው ጎልያድ የሚባለው ጠላት ነው። ታውቁታላችሁ። በሽግግር ሂደት ውስጥ ሁሉ ጊዜ ተግዳሮቶች፣ የሽግግር እንቅፋቶች፣ ጠላቶች አሉ። አሜን። በዚህ ሰዓት የዛ ሽግግር ተጠላቱ ጎልያድ ነበር። ጎልያድ በዚያ ሰዓት ዳዊትን ቢያሸንፈው የዳዊት ታሪክ በጥሩ እረኝነት ተጠናቀቀ ማለት ነው። ጎልያድን ቢያሸንፈው ግን የሽግግር ጉዞ ጀመረ ማለት ነው። እግዚአብሔር ይመስገን። አሁንም በእናንተ ሽግግር ፊት የቆመው ጠላት የእናንተ አቅም አይመጥነው። በመሰረቱ በሽግግር ጉዞ ላይ ያሉ ተግዳሮቶች፣ ጠላቶች የሽግግር እንቅፋት ብቻ ሳይሆኑ የሽግግር ምክንያትም ያደርጋቸዋል እግዚአብሔር። አሜን። it's impossible እንዲህ አይነት ሽግግር ማድረግ በሰው ብቃት እንዳትችሉ የሚያደርግ ተግዳሮትና ጠላት ነው ፊታችሁ የሚቆመው። ወገኖቼ ይሄ ወር ሳያልቅ ዛሬ በመንታመንበት በእግዚአብሔር ጦር ቃልና በእግዚአብሔር መገኘት ክንድ ሳትቧጨሩ ሳትቧጠጡ ሳትታገሉ እግዚአብሔር እነዚህን የሽግግር ተግዳሮት ጠላቶች ከመንገዳችሁ በጌታ በኢየሱስ ስም ይጠርጋቸዋል። ዳዊት ገባው። አረሳውም አንበሳ ገዳይነቱ ማነው መመጣጠንም እኮ አይችልም። ጎልያድ ሰው ነው። አንበሳ ነው። ድብ ነው። እሱን በባዶ እጁ ገነጣጥሎ የጣለ ዳዊት ከጎልያድ ጋር ነፃ ትግል ገጥሞ በጣጥሶ የማይጥልበት ምክንያት አይኖረው። ነገር ግን ይሄ ተራ ትግል አይደለም። ይሄ ተራ ጦርነት አይደለም። የሽግግር ጦርነት ነው። የትራንዚሽን ጦርነት ስለሆነ እጄን አልጠቀምም፣ ብልሃቴን አልጠቀምም፣ ጉልበቴን ውበቴን አልጠቀምም። ጎልያድ እንዲህ አለው ቁጥር 45 አንደኛ ሳሙኤል 17 ላይ ዳዊትም ፍልስጤማውያን አለው አንተ ሰይፍና ጦር ጥሬም ይዘህ ትመጣብኛለህ፣ እኔ ግን ዛሬ በተገዳደርከው በሰራዊት
በእስራኤል ጭፍሮች አምላክ ስም በሰራዊት ጌታ በእግዚአብሔር ስም እመጣብሃለሁ። ሃሌሉያ። ከዛ በፊት ትዝ ይላችኋል ሳኦል የጎልያድን ትጥቅ አይቶ እንደው ቢያንስ ሊያግዘው ይችላል በሚል የራሱን የሳኦልን ትጥቅ እንዳለበሰው ዳዊትም ሲሞክረው ስላለመደው አቅምም ስላልነበረው የዛን ግዙፍ ሰውዬ ትጥቅ ራሱ ላይ ታጥቆ መራመድ እንዳወለቀው እግዚአብሔር ቃል ይነግረናል። ዛሬም ማንንም ቢያስታጥቀን ምንም አይነት ግብአት ቢሰጠን እኛም አለን የምንላቸው ግብአቶች ቢኖሩን ለዚህ የሽግግር ጠላትና ተግዳሮት የድል ምክንያት አይሆኑንም። ዛሬ በጌታ በኢየሱስ ስም የኛም የምንለው ሌሎችም ያለበሱንን የጦር ዕቃዎች ሁሉ አውልቀን የአምላካችንን ጦር ዕቃ የስሙን ኃይል የመገኘቱን ጉልበት በኢየሱስ ስም እንለብሳለን። እጆቻችሁን ከፍ አድርጉና በአንተ በሉ እስቲ። ቅጥሩን እዘላለሁ በደንብ በአንተ በሉት። በአንተ ልንገራችሁ በእነዚህ ቀናት በእያንዳንዳችን ህይወት አገልግሎት ነገር ዙሪያ ሽግግሩን ፈርተው የተሰማሩ ጎልያዶች አሉ። ስናያቸው አይ ይሄ ዓመት ይደር ይሄን ሽግግር ክሌም አላረግም ይሄንን ከማሰብ ቆይ ጊዜ ልውሰድ ቆይ ልጠናከር ቆይ ልዘጋጅ የምንልባቸው ነገሮች የሚያሳዩ እንደ ሳኦል አይነት አስተያየት ሰጪዎች አሉ። እሱኮ ከልጅነቱ ጀምሮ ጦር የተማረ ነው የሚሉ አሉ። ገጥሟችሁም ይሆናል ሊገጥሟችሁም ይችላሉ። ዛሬ ግን የእግዚአብሔር ቃል የሚላችሁ ከናንተ ከራስ ወደ ኢየሱስ ከራስ ብቃት ወደ ኢየሱስ ብቃት ተሻገሩና እነዚህን ጠላቶች የእግዚአብሔር እሳት ጠርጎ ያወጣቸዋል። ከፍ አድርጉ እጆቻችሁ። የሽግግር እንቅፋቶችና ጠላቶች በእግዚአብሔር ጦር ዕቃ በስሙ ኃይል በመገኘቱ ጉልበት በመታመናችሁ ተጠረጉ በኢየሱስ ስም። ሃሌሉያ። ቁጥር 46 ላይ እንዲህ ያለው እግዚአብሔር ዛሬ አንተን በእጄ አሳልፎ ይሰጣል እመታህማለሁ። አሜን። እግዚአብሔር አሳልፎ ካልሰጠ መምታት አትችልም። አሳልፎ ስለሰጠው ነው የዳዊት ጠጠር የመታው። እግዚአብሔር አሳልፎ ስለሰጠው አንገቱን ዘቅዘቅ አድርጎ ግንባሩን ኢላማ አስይዞ ድንጋይ ቢመታው ቢገባበት ይገለዋል የሚችለውን የብሬን ፖዚሽን አስተካክሎ እንዲመታው ያደረገው እግዚአብሔር አሳልፎ ሰጥቶታል። በጌታ በኢየሱስ ስም ትንሿ ነገራችሁ ታላቁን ተግዳሮት እንድታስወግድ እግዚአብሔር አሳልፎ የመስጠትን ማቀነባበር በቀናችሁ ላይ በዘመናችሁ ላይ ያደርጋል። እጆቻችሁን ከፍ አድርጉ። አሳልፎ ይሰጠኛል በሉ። አሳልፎ ይሰጠኛል እኔም እመታለሁ በሉት። ራስህን ካንተ ላይ አነሳለሁ እመታለሁ። እመታ ግን እግዚአብሔር አሳልፎ ስለሚሰጠኝ ነው። it's not በኔ ፓወር አይደለም በኔ ብልሃት አይደለም። you'll see ነፍሳችሁን ያስጨነቁ ዘመናችሁን ያጠበቡ የሽግግራችሁ ተግዳሮትና ጠላቶች ሃሌሉያ በእግዚአብሔር ኃይል ሲጠረጉ ታያላችሁ። በእግዚአብሔር ኃይል ይጠረጋሉ። በእግዚአብሔር ኃይል ይጠረጋሉ። አሜን። ዘዳግም ምዕራፍ 1 ላይ ሙሴ የእስራኤል ልጆችን የቃዴስ እስከ ቃዴስ መሽከርከር አብቅቶ ወደ ተስፋ ቃል ምድራቸው የሚገቡበትን ነገር ሲያውጅላቸው በዚህ ተራራ መቆየታችሁ በቃ አሁን ከዚህ ተራራ ተነሱ ወደ አሞራውያን አገር ወደ ተራራማ ወደ አሞራውያን አገር ግቡ ብሎ ነገራቸው። ከ40 ዓመት ማየት ትችላላችሁ። ዘዳግም ምዕራፍ 1 ቁጥር 3 እና 4 ላይ በ40ኛው ዓመት 40 ዓመት ሞልቶታል። ተስፋ ቃል ሊፈጸም ነው። የሽግግር ሰዓት ብዙ ድሎችን አድርገዋል። አሁን የሽግግር ሰዓት ነው። ተሻገሩ ከምድረ በዳ ተንከራቻችነት የራሱ ምድር ያለው ህዝብ የምትሆኑበት ከተራ ኖማድስ ዘላንነት ወደ ተደራጀ ህዝብነት ከምድረ በዳ መና ወደ ምድሪቷ ፍሬ የምትሻገሩበት ደረጃም ገጽታም የምትለውጡበት ሽግግር አንድ ምዕራፍ ቀርቶታል። ግቡ ተዋጉ ውረሱ አላቸው። ከዛ እነሱ አሉ ሰላይ ንላክ ምናምን አሉ ብቻ መጣ። at the end of the day አንገባም ማለት አንሄድም። ለምን? this is obvious የሽግግር ተግዳሮት ካንተ አቅም ጋር ካመጣጠንከው አዎ እነሱ እንዳሉት አንበጣ ነው።
ዳዊት በጎልያድ ፊት አንበጣ እኮ ነው እንደዚያ ቢመለከት እነሱም አሉ የዔናቅ ልጆች የኢያሪኮ ቅጥር ታላላቆቹ ምናምን ያላሉት ነገር የለም ልክ ነው የተግዳሮት ለዚህ ነው በአንተ አቅም ሽግግር አይታችሁ እንደሆነ እግዚአብሔር ህዝቡን ወደ አዲስ ደረጃ ወደ ገጽታ ሲያሸጋግር there is always a miraculous intervention ከግብጽ ምድር ሲወጡ ከባርነት ወደ ነፃ ዘላንነት እንበለው ህዝብ አልሆኑም ገና ዘላን ናቸው ግን አትሊስት ከባርነት አዲስ ደረጃ አዲስ ገጽታ ሲያሸጋግራቸው የገጠማቸው ትልቅ ባህር ነው በጭልፋ በጀልባ ማይሉት እግዚአብሔር የምስራቅ ንፋስ አምጥቶ በተአምር እንደከፈ ይሄ ጠላት ቁሙ እኔ ነኝ የምዋጋው እነዚህ ጠላቶቻችሁን ከዚህ በኋላ አታያችሁም ባህሩን አደርቀዋለሁ በመካከል በየብስ ትሻገራላችሁ ቁሙ የእግዚአብሔር ማዳኒው የእናንተ ወይፈን አይችለው እንዳለ ወገኖቼ ተአምራታዊ የሆነ ጆች ከፍ ይበሉ ተአምራታዊ የሆነ ሽግግር የሚያደርግ የሽግግራችሁን ተግዳሮት የሚጠርግ የእግዚአብሔር ክንድና ጣት በእነዚህ ቀናት ይገለጣሉ አሜን ጆቻችሁን ከፍ አድርጉና እጅህን እንጂ እጄን አልታመንም በሉት አቅምህን እንጂ አቅሜን አልታመንም ኢየሱስ ያድናል አሜን ሙሴ ራሱ ኦቨርዌልምድ ሆኖ ነበር ጮህ ለምን ትጮህብኛለህ በትርህን አንሳ ባህሩን ክፈለው የእስራኤል ልጆች እንዲሄዱ ንገራቸው እና በዚያ ማጉረምረም ውስጥ ሆኑ በኋላ እግዚአብሔር ተቆጣቸው እምቢ ያላችሁ አትገቡ ፈራችሁ እኔ ከናንተ ጋር ሆናለሁ እኔ ከናንተ ጋር እገባለሁ ዋጋለሁ ብሏቸው ነበር እግዚአብሔር ሲፈሩ ተመልከቱት ቁጥር 29 ላይ ዘዳግም 1 እኔም አልኳችሁ አትደንግጡ ከነርሱ ማትፍሩ በፊታችሁ የሚሄደው አምላካችሁ እግዚአብሔር እናንተ ስታይ በግብጽ ምድረ በዳ እንዳደረገላችሁ ሁሉ ስለ እናንተ ይዋጋል የሽግግር ተግዳሮት ያንተ ብልሃት አይፈታው የሽግግርን ጠላት ያንተ ጉልበት አያሸንፈው that's why ከራስ ወደ ኢየሱስ አሁን ይሄ ጦርነት የእግዚአብሔር ነው እኛ በሱ መታመን ራሳችንን መካድ ነው ያለው ምንም ብልሃት አንፍጠር ምንም አንብለጥለጥ ምንም አናድርግ ዛሬ ትንቢታዊ ጸሎት እንጸልያለን እንደ ዳዊት ነገሮቻችንን እናወልቃለን ሲያወልቃለሁ በሉ ኢየሱስ ያድናል እምቢ አሉት ከዚያ እግዚአብሔር ሲቆጣቸው እናንተ አትገቡም አላቸው እናንተ ምድረ በዳ ይበላችኋል ያላችሁ ልጆቻችሁ ይገባሉ ሙሴንም አንተም አትገባም አለ ደነገጡና ቁጥር 41 ላይ እናንተም እግዚአብሔርን በድለናል አምላካችን እግዚአብሔር እንዳዘዘን ሁሉ እንወጣለን እንዋጋማለን ብላችሁ መለሳችሁልኛል ከናንተም ሰው ሁሉ የጦር መሳሪያውን ያዘ ወደ ተራራውም አገር መውጣት አቀለላችሁት ይሄ የሽግግር ጦርነት ነው የአዲስ ደረጃ የአዲስ ገጽታ ሽግግር ነው በእናንተ ጦር መሳሪያ አይሆንም ቅድምም ቁጥር 29 ላይ ስነግራችሁ እኔ ነኝ የምዋጋው just trust me እንዴት ይሆናል ምንል ብዙ ናቸው እንዴት ይሄ ህይወቴ እንዴት ይሄ ሁኔታዬ እንዴት ይሄ ነገር የምንላቸው ብዙ ነገሮች አሉ እግዚአብሔር ግን ጣልቃ ይገባል ከዛ ቁጥር 42 ላይ እግዚአብሔርም እኔ በእናንተ መካከል አይደለሁምና በጠላቶቻችሁ ፊት እንዳትወድቁ አትውጡ አትዋጉ በላቸው የናንተ ጦርነት አይደለም መጀመሪያ እኮ ተነጋገርን ያያችኋቸው አስፈሪ ጠላቶች ናቸው የሽግግር ጠላት እንዲህ ነው for every new level there is a new devil ራሱ አይነቱ ይለወጣል ሌቭል ሽግግር ላይ ማአጠላቶች እኮ አሸንፈዋል አሁን ግን ከመና ወደ ምድር ፍሬ የሚሻገሩበት ከመጻተኛ ከተንከራታችነት ወደ ተራጀ ህዝብ የሚሸጋገሩበት አሜን የደረጃም የገጽታም ሽግግር ነው ይሄ ትራንዚሽን እግዚአብሔር ኢኒሺየቲቭ ኤክስኪዩትም የሚያደርገው የሚያነሳሳው የሚፈጽመው
ነገር ነው ስለዚህ እኔን ተጠጉ እኔን ታመኑ ነው ያላቸው ከዛ ትንሽ ህሊናቸው ሲከሳቸው ጦር መሳይ በግድ አይሆንም አለ እኔ የሌለሁበት ምንም አሸንፋችሁናል ትላንት በጦርቃችሁ አሁን ግን ይሄ ስፔሻል ጦርነት አይሆንም አላቸው አትዋጉ በላቸዋለኝ እኔም ነገርኳቸው እናንተ ግን በእግዚአብሔር ትእዛዝ ላይ አመጻችሁ እንጂ አልሰማችሁ በትዕቢታችሁ ወደ ተራራው ሀገር ወጣችሁ በዚያም በተራራማው ሀገር ይኖሩ የነበረ አሞራውያን መተው ተጋጠሟችሁ ንብ እንደምታሳድድ አሳደዳችሁ አዲስ ደረጃ የአዲስ ገጽታ ሽግግር የእግዚአብሔር ሙሉና ብቸኛ ተሳትፎ ያለበት ጦርነት አሜን እሱ ስለናንተ ይዋጋል ጎናችሁ ላለው ሰው ከራስ ወደ ኢየሱስ በሉት ከራስ ወደ ኢየሱስ ከራስ ብቃት ወደ ኢየሱስ ቅባት ይሄ ሽግግር ካንተ ብቃት በላይ ይጠይቃል አሜን ስንቶቻችሁ እንደሚዋጋላችሁ ታምናላችሁ ሁለተኛውን ነገርያችሁ ልንጸልይ ዳዊት አሁን በዚያ ውጊያ እግዚአብሔር ክንድ ሆኖት አቀም ሆኖት የስሙ ስልጣን ተዋክቶለት ጎልያድ ተዘረረ ሳኦል ዳዊትን ወደደው አቀረበው ወደ ጦር አለቃነት አሻገረው ያ ተራ እረኛ የእስራኤል ጀነራል ቀጣዩ ቁጥር ላይ ብትመለከቱ የንጉሱንም ሁኔታ የተገዳደረ ያል ጀነራል ሆኖ እንደተገለጠ እናያለን የእስራኤል ሴቶች በዘፈኑለት ዘፈን እልፍ ገዳይ እዚያ ብቻ አልቀረም ዳዊት ከጦር አለቅነት ደግሞ የይሁዳ ነገድ ንክስና ተሻገረ ሁለተኛ ሳሙኤል ምዕራፍ 2 ቁጥር 4 የይሁዳም ሰዎች መተው በይሁዳ ቤት ይነግስ ዘንድ ዳዊትን በዚያ ቀቡት ሳኦልን የቀበሩት የኢያቢስ ገለዓድ ሰዎች ናቸው ብለው ለዳዊት ነገሩት ሃሌሉያ ቁጥር 11 ላይ ዳዊት በይሁዳ ቤት ነክሶ በኬብሮን የተቀመጠበት ዘመን 7 ዓመት ከ6 ወር ነበር ይላል አሁን የ7 ዓመት ከ6 ወር የደረጃና የገጽታ ሽግግር አደረገ ከጦር አለቃነት ወደ ይሁዳ ነገድ ንጉስነት በኬብሮን ተቀምጦ 7 ዓመት ከ6 ወር ነገሰ ይሄ ሽግግር ሲደረግ ባይዘወይ ሳኦል ሞቷል ዮናታን ሞቷል የእስራኤል ሰራዊት በፍልስጤም ተሸንፏል ሳኦል ሞቷል ንጉስ ሳኦል ሞቷል ልጁም ዮናታን አልጋውራሹም ሞቷል he could have run ሮጦ ገብቶ የእስራኤልን ነገር መቆጣጠር ይችላል at least መሞከር ይችላል ግን ለእንደዚህ አይነት ሽግግር አሜን አሁንም ወደ አምላኩ ተጠጋ ቁጥር 1 ሁለተኛ ሳሙኤል ምዕራፍ 2 ቁጥር 1 ምዕራፍ 4 ቁጥር 4 ላይ ነው ያነገሱት ቁጥር 1 ላይ ከዚያም በኋላ ዳዊት ይላል ከምን በኋላ ንጉስ ሳኦል ከሞተ በኋላ አልጋውራሹ ዮናታን ከሞተ በኋላ የእስራኤል ዙፋን የኢየሩሳሌም ቤተ መንግስት ክፍት በሆነበት ሰዓት ከዚያ ሁሉ በኋላ ዳዊት ከይሁዳ ከተሞች ወደ አንዲቱ ልውጣን ብሎ እግዚአብሔርን ጠየቀ እግዚአብሔርም ውጣ አለ ዳዊትም ወዴት ልውጣ አለ እርሱም ወደ ኬብሮን ውጣ አለው ክብር ለኢየሱስ ይሁን ለአዲስ ደረጃ ለአዲስ ገጽታ ሽግግር ጠላቶችና ተግዳሮቶችን ለማሸነፍ የእግዚአብሔር ጉልበት እንደሚያስፈልገን ለሽግግሩ ጉዞ ሂደት የእግዚአብሔር ምሪት የእግዚአብሔር ጥበብ ያስፈልገናል ዳዊት ሁሉም ችሎታል ባይዘወይ በእነዚያ ሳኦል እሱም ባሳደደበት ጊዜ ሁሉ የእስራኤል ልብ ለዳዊት ክፍት ነው ለዳዊት ዝግጁ ነው ነገር ግን ዳዊት ሽግግር በራስ ብልሃት ሳይሆን በአምላክ ምሪት እንደሆነ ስለገባው ሁሉን ማድረግ ሲችል አትሊስት መሞከር ሲችል አምላኩን ጠየቀ እግዚአብሔርም ግልጽ ቀጥተኛ ምሪት እንደሰጠው ለአዲስ ደረጃ ለአዲስ ገጽታ በመናደርገው ሽግግር
ከላይ የሆነ ከእግዚአብሔር የሆነ ሰማያዊ ምሪትና ጥበብ በኢየሱስ ስም ይሆንላችኋል። እጆቻችሁን ከፍ አድርጉና ምሪት ይሆንልኛል በሉ። በቃ ለዚህ ሽግግር አደራረጉን አካሄዱን አወጣጥ አገባቡን የት መቼ በምን ለሚለው ነገር የኛ ብልሃት በቂ አይደለም። ለዚህ ነው ከራስ ወደ ኢየሱስ ከራስ ብቃት ወደ ኢየሱስ ቅባት ያልነው ድምጽ ያስፈልገናል። ይሄ ወርሳ ያልቅ ለዚህ ሽግግር አፋጣኝ ሆኑ አስቻይ ሆኑ የሰማይ ምሪቶችን ተሰሙ ዘንድ ጆሮአችሁ ይከፈታል። አሜን ሃሌሉያ ኧረ አሜን እንደገና አሜን በሉ። በደም ስንቶቻችሁ ምሪት ትፈልጋላችሁ? ጥበብ እንዲህ ባረግ እንዲህ ብለን እግዚአብሔር ተናግሯል እንዲህ ባረግ ይሄው ሳኦልም ሞቷል ምን አይደለም ያለው ሄደ እግዚአብሔር። ምክንያቱም ትራንዚሽን አሜን እግዚአብሔር እንደሚለው ማመንን ይስጠን። አይቀጥልም ከፍ አድርጉ አይቀጥልም። ይሄ ደረጃ በህይወትሽ አይቀጥልም። ይሄ ገጽታ በህይወትሽ አይቀጥልም። ይሄ ደረጃ በህይወት አይቀጥልም። ሰማይ ጨክኗል። ሰማይ ጨክኗል። ስንቶቻችሁ ጨክናችሁ? አይቀጥልም። ኢየሱስ ያድናል። ግን ታዲያ በእኛ ብልሃት አይደለም ወጣ ገባውን መውጫ መግቢያውን ምን ፈጥረው ልክ የሽግግር ተግዳሮቶችን የሚመታው የእግዚአብሔር አቅም እንጂኛ ስላልሆነ ዳዊትም እጁን ሰበሰበ የሳኦል ጦር ዕቃ ወለቀ። የሽግግር አሳላጭ አስቻይ ጥበብ የሚመጣው ከመለኮት እንጂ ከኛ ስላልሆነ ዳዊት ጠየቀ። ዛሬ እንጠይቃለን። እግዚአብሔር አስገራሚ መንገድ ያሳያቸዋል። አስገራሚ መንገድ ያሳያቸዋል። አስገራሚ መንገድ ያሳያቸዋል። ሃሌሉያ ያሳያቸዋል። ትዝ ይላችኋል ሉቃስ ወንጌል ምዕራፍ 5 ቁጥር 17 ላይ ሰባዎቹ የኢየሱስ ደቀ መዛሙርት 12ቱን ጨምሮ ሄደው ዳይሜንሽን ለውጠው መጡና ምን አሉት? ሰባውን በደስታ ተመልሰው ጌታ ሆይ አጋንንትስ እንኳን በስም ተገዝተውልናል አሉት። ሌላ ዳይሜንሽን ውስጥ ገቡ። አጋንንት የሚያወጣ እዛ ገጽታ ውስጥ ገቡ። እዛ ደረጃ ውስጥ ገቡ። ከዛ የዚህን የደረጃና የገጽታ ለውጥ በራሳቸው ነገር ሊያሰሉ ሲሞክሩ ኢየሱስ አስቆማቸውና በዚያ ሰዓት ኢየሱስ በመንፈስ ቅዱስ ያደረገና የሰማይና የምድር ጌታ አባት ሆይ ይህን በሉ። ይህን ማለት ያንን ገድል ያደረጉበትን ያን ገጽታና ደረጃ ያያዙበትን ስፍራ መስጠት ማለት ነው። ይህን ያገኙበትን መንገድ ይህን ከጥበበኞችና ከአስተዋዮች ሰውረህ ለሕፃናት ስለገለጥክላቸው አመሰግናለሁ። አሜን ወገኖቼ አሁንም እኛ ሕፃንነታችንን እንቀበል እንጂ እግዚአብሔር ወደዚያ ደረጃና ወደዚያ ገጽታ የምንሸጋገርበትን ነገር ሰውሮ ይገልጥልናል። እነዚህ ሰዎች በራሳቸው በቅተው ተመራምረው አይደለም ሰውሮ ልንገራቸው። አሜን ወደዚያ ደረጃና ገጽታ የምትሄዱበትን ሰማያዊ ጥበብ ከአስተዋዮች ከጥበበኞች ሰውሮ ለእናንተ ይገልጥላችኋል። አሜን ሲጎናችሁ ላሉ ሰው ሰውሮ ስለገለጠልኝ እንጂ እኔ ተመራምሬ አይደለም ብሉ። ሰውሮ ስለገለጠልኝ ነው። ሰውሮ ስለገለጠልኝ። አንዳንዶች በጣም ተመራምረዋል፣ መጽሐፍትን መርምረዋል። በዚያ ዘመን ፈሪሳውያን ማአት ነገር መርምረዋል። ነገር ግን ሰወረባቸው። ለአንተ ግን ሽግግር እንድታደርግ ገለጠልህ። ኢየሱስ ያድናል። አሜን ዳንኤልንም ተመልከቱት። ከትምህርት ቤት ወጥቶ ከተማሪነት የባቢሎን አውራጃ ገዥነት ወደዚያ አዲስ ደረጃ አዲስ ገጽታ ሲሸጋገር እግዚአብሔር በንጉሱ ልብ የተፈጠረውን ያንን ጥያቄ ያንን ህልሙም ፍቹም የጠፋበትን ጉዳይ እግዚአብሔር ስለገለጠለት ነው።
አሜን። በቅጽበት በእስራኤል በባቢሎን ላይ ገዢ ያደረገው እና ዳንኤልም ሲናገር ምን አለ? ይሄ ነገር ለኔ መገለጡ አለው እኔ ከብዙዎች ሰዎች ይልቅ አዋቂ ስለሆንኩ አይደለም ማለት፣ ነገር ግን ሚስጥርን የሚገልጥ አምላክ በሰማይ አለ። ኢየሱስ ያድናል። አሜን። እኔ ንገሩ እጆቻችሁን ከፍ አድርጉ። እኔ ሽግግሩን አላቅበትም ማለት እንዴት እንደሚካሄድ አላቅበትም። መሻገር ግን አለብኝ። ወደዚህ አዲስ ደረጃ ወደ አዲስ ገጽታ መሄድ አለብኝ፣ ግን አላቅበትም። ግን አንድ ነገር ጠይቀሃለሁ፣ ጥበብህን ማስተዋልህን ስጠኝ፣ ምሪትህን ስጠኝ፣ መንገድህን ስጠኝ። ሰለሞንም ከንጉስ ልጅነት አርጋ ወራሽነት ለዛውም ቅድመ ኩዴታ የተደረገበት ሰውዬ ወደ እስራኤል ንግስና ሲመጣ ከንጉስ ልጅነት ከፕሪንስ ወደ ኪንግ ከልዑል ወደ ንጉስነት ሽግግር ሲያደርግ የጠየቀው ይሄንን ነው። በዚህ ታላቅ ህዝብ ላይ ሊገዛ የሚችል የለም። ስለዚህ ምን አለ? ጥበብና የሚያስተውል ልብ ስጠኝ። ባይዘዌ ዳዊት ማን ነው? ሰለሞን ንጉስ ሳይሆንም ያንን ጥበብ ሳይቀበልም ጠቢብ ሰው ነበር። አባቱ ዳዊት አንተ ጠቢብ ሰው ነህና ብሎ የሳሚን ሽበት ከደም ጋር ወደ መቃብር አውርድ ብሎ አዞታ። አንተ ጠቢብ ሰው ነውና የምታረገውን ታውቃለህ። he was naturally a wise person ሰለሞን። ግን እሱ ለዚህ ሽግግር ከልዑልነት ወደ ንጉስነት ለሚደረገው የደረጃና የገጽታ ሽግግር የእኔ ተፈጥሯዊ ጥበብ የስልጣና ጥበብ አይበቃኝም ብሎ ጥበብ ጠየቀ። እግዚአብሔርም ጥበብ እንደሰጠው፣ ምሪት እንደሰጠው፣ አደራረግ እንደሰጠው፣ አካሄድ እንደሰጠው እንደዚሁ ለኛ ያደርጋል። አሜን በሉ እስቲ በደም። ጌታችን ኢየሱስ ክርስቶስ ከማርያምና ዮሴፍ ልጅነት ወደ ዓለም አዳኝነት ወደ መሲህ አገልግሎት ሲሻገር የደረጃ የገጽታ ለውጥ ሲያደርግም እንዲሁ ነበር። ትዝ ይላችኋል ሉቃስ ወንጌል ምዕራፍ 2 ላይ ስለ ኢየሱስ ሲነገር ሕፃኑም በቁመት በጥበብ በሞገስ በሰውና በእግዚአብሔር ፊት አደገ። በምን አደገ? በሞገስ አደገ። በምን አደገ? በጥበብ አደገ። በምን አደገ? በቁመት አደገ። ሁሉም የእድገት ገጽታዎችን ይዞ አደገ። ግን ያ እድገት ወደ መሲህነት አገልግሎት ወደዚያ የደረጃና የገጽታ ሽግግር እንደማያበቃው ስላወቀ ወይም ስለታወቀ ልበል፣ ክብር ለኢየሱስ ይሁን። ዮሐንስ ጋር ሄዶ ተጠምቆ መንፈስ ቅዱስን ተሞልቶ በምድረ በዳ ተፈትኖ ሉቃስ 4 ላይ ምኩራብ ሲገባ መጽሐፍን ተረተረና የጌታ መንፈስ በኔ ላይ ነው። የእድገት ጥበብ፣ የእድገት ሞገስ፣ የእድገት ቁመት ሳይሆን የመንፈሱ በኔ ላይ መገኘት ነው ወደ መሲህ አገልግሎት የሚያስገባኝ ብሎ ከእግዚአብሔር እንደተቀበለ ዛሬም ለዚህ ሽግግር የሚሆን ነገር ከሰማይ ትቀበላላችሁ። አሜን ነው። እስቲ አሜን በሉ በደም። ስንቶቻችሁ ታምናላችሁ? በእግሮቻችን እንቆም። ሃሌሉያ። ኢየሱስ ክርስቶስ ያድናል። ኢየሱስ ክርስቶስ ያድናል። አሁን ሁላችሁም ቁሙና በፊታችሁ የአዲስ ደረጃ የአዲስ ገጽታ የስፍራ መልኮችን ሳሏቸው። አሁን በጸሎት መንፈሱን ሁላችሁም እጆቻችሁን ከፍ አድርጉና በጸሎት መንፈስ ሁኑና የአዲስ ደረጃ የአዲስ ገጽታ ስፍራ መልኮችን ሳሏቸው። እጆች ከፍ ይበሉ። እነዚያን 3 መልኮች ሳሏቸው። የህይወትና የሁኔታ ለውጥ አንጸባርቃለሁ። የቆሸሸው ይነጣል፣ የተበላሸው ይስተካከላል፣ እድፍ ጉድፍ ይወገዳል፣ ነጭ ይሆናል ነገሬ። ህይወቴ ይለወጣል። ህይወቴ ውስጥ ያሉ ግድፈቶች፣ ጉድለቶች፣ እድፎች ሁሉ ይታጠባሉ፣ ነጭ ይሆናል። ሁኔታ ይለወጣል፣ አንጸባርቃለሁ። ደግሞ በትንሹ አይደለም፣ በጣም not only in quality but also in quantity። እጆች ከፍ ይበሉ። አሁን መለወጥ ያለባቸው ሁኔታዎች የህይወትና የሁኔታ ለውጥ ይዘቶችን እያያችሁ ሳሉ በፊታችሁ።
ሃሌሉያ ሼሎ ፕራቫ ካንዲያሎስ ጸልዩ የምወደው ልጄ እርሱ ነው እርሱን ስሙት የሚል የሰማይ ድምጽ እንደመጣ አሁን የምትገቡበት ደረጃና ገጽታ ከአንደበታችሁ ጸሎት ሳያልቅ ሰማይ ምላሽ የሚሰጥበት ገና ጸሎት ሳያልቅ ሰማይ ዘንበል የሚልበት የሰማይ መደመጥ ስፍራ your prayer life የጸሎት ህይወታችሁ መንፈሳዊ ስልጣናችሁ የክፋት ኃይላት የፍጥረት ስርዓት የሚሰሙበት ደረጃና ገጽታ ውስጥ ገባላችሁ ገና የስሙን ሰይፍ ስትመዙ ጠላት መርበድበድ ይጀምራል መንገዶች ይቃናሉ ስርዓቶች መልክ ይዛሉ በሰማይ ማረጋገጫ በእናንተ ያለውን ጥበብ ምክር ዕውቀት ክህሎት ጆሮ የዘጋበት የስንፍና የአመፀኝነት መንፈስ ይሰበራል እግዚአብሔር ለትውልድ በእናንተ ያስቀመጠው ለቤተ ክርስቲያን ለስርዓቶች ለሲስተሞች ለመንግስታት ለነገስታት ያስቀመጠው ነገር ይደመጥ ዘንድ የሰማይ ማረጋገጫ ማህተም በኢየሱስ ስም ይሆንላችኋል በዚህ ደረጃ ቤታችሁ ያደምጣችኋል የንግስት አሲጢን ታሪክ ትዝ አይላችሁ ንጉስ እንኳን ሆኖ እንቢ አለችው it's not about position it's about divine endorsement በጌታ በኢየሱስ ስም ድምጻችሁ አቅም ያጣበት ዘመን አበቃ በኢየሱስ ስም ተመልከቱ እሱ ደግሞ ተመልከቱ አዲስ ደረጃ አዲስ ገጽታ በህይወታችሁ በኑሯችሁ በዙሪያችሁ ዘመን ያስቆጠሩ ውስብስብ ችግሮች መፍትሄ የምታመጡበት ጆች ከፍ ይባሉ እዚያ ደረጃ እዚያ ገጽታ ለመግባት በፊታችሁ የወጡ ጠላቶች እንዳትገቡ የወጡ ጠላቶች አሉ አይሆንም ከዚህ እዚያ ከዚህ እስከዚያ እንድትሉ ያደረጓችሁ ስታያቸው አቅማቸው ትጥቃቸው ጉልበታቸው ነፍሳችሁን ያራደ ጉልበታችሁን ያራደ ጆች ከፍ ይበሉ ዛሬ ሰልፉ የእግዚአብሔር ነው ዛሬ ጌታ ሆይ እኔ በጦርቃዬ አልመካም ባስታጠቁኝም ባስተማሩኝም ባሰለጠኑኝም አልመካም እነሆ ጦርቃውን አወለኩት በሉ አወለኩት በስምህ ታመናለሁ በአቅምህ ታመናለሁ በአንተ ጦርቃ ታመናለሁ መገኘትህ ነው የጦርቃዬ ስምህ ነው የጦርቃዬ ጆች ከፍ ይበሉ ልቀቁት አትዋጉ አሁን አውልቁና ጣሉ እንደዚህ ያደረጋችሁ ከላያችሁ ላይ ጣሉ ጌታ ሆይ ይሄ ትምክቴ ነበር ጥየዋለሁ ይሄ ኃይልና ብርታት ይመስልኝ ጥየዋል ኖ አይ ካንት ይሄን የሽግግር ጠላት ተግዳሮት በእኔ አቅም አይቻልም አይሆንም ስለዚህ አልሰንፍም በዚህ ስንፍና አወልቀዋለሁ ዛሬ ይልቅ አንተን እታጠቃለሁ ያንተን ጦርቃ እታጠቃለሁ ህልውናህን እታጠቃለሁ የስምህን ስልጣን እታጠቃለሁ በጌታ በኢየሱስ ስም መጣባቸዋለሁ በሏቸው ጆቻችሁን ከፋሩና የሽግግሬ ጠላቶች ተግዳሮቶች በኢየሱስ ስም መጣሁባችሁ በሏቸው በጌታ በኢየሱስ ስም መጣሁባችሁ በሏቸው በእኔ አቅም አልመጣባችሁም ባለኝ ጉልበት አልመጣባችሁም አንበሳና ድብ በሚበጫጭቅ ክንዴ አልመጣባችሁም ኖ አልመጣባችሁ አሁንም መጣባችሁ የሽግግር ጠላቶች ተግዳሮቶች ስለሆናችሁ በእግዚአብሔር ስም መጣባችኋለሁ በጌታ ተናገሩ በጌታ በኢየሱስ
ነገር ተለውጧል ወገኖቼ ዘመን ተለውጧል ወገኖቼ እግዚአብሔር በዚህ ተራራ መቀመጣችሁ በቃ ብሏል በቃ በዚህ ደረጃ በቃ በዚህ ገጽታ ብሏል ህይወትሽ ኑሮሽ አገልግሎትሽ ትዳርሽ ዘመንሽ ስራሽ አይሆንም በዚህ ደረጃ አዲስ ገጽታ ብሏል ግን ጠላሽ ፊትሽ ወጣ ጠላት አለ ፊትህ የተሰለፈ ጎልያድ አለ በጌታ በኢየሱስ ስም ከእግዚአብሔር ሕዝብ መንገድ ላይ በኢየሱስ ክርስቶስ ስም ጥረጉት በኢየሱስ ሲካታፓር ዲያሎቫንግ ኤልብራኒያናስ ኩባ ትራቫያኖስ ባጎንዳ ላባሪያናስ ኪቫቶች ፓሪያ ባህሩን የከፈለ ወንዙን ያደረቀ የናዝሬቱ ኢየሱስ የእስራኤል ቅዱስ እግዚአብሔር ይዋጋችሁ በኢየሱስ እኔ አልዋጋችሁ እሱ ይዋጋችሁ በራሴ ጦር ቃል መጣባችሁ በእግዚአብሔር ስም መጣሁባችሁ ዞር በሉ በጌታ በኢየሱስ